ከተለያዩ የፈረንጅና ያበሻ ምግቦች ጋር አብራችሁ ልታቀርቡ የምትችሉት የማባያ ስልስ ዛሬ ያሳያችኋለሁ። ይህን ቺሊ ሶስ በተለይ ከጥብሳ ጥብስ ምግቦች ጋር አብራችሁ ማቅረብ ትችላላችሁ። ይህን የስልስ አይነት በየቤታችሁ ስታዘጋጁ ማድረግ ያለባችሁንም ጥንቃቄ ዛሬ ነግራችኋለሁ። ለማዘጋጀት ቀላልና ፈጣን ስለሆነ ሁላችሁም በየቤታችሁ እንድትሞክሩት እንጋብዛችኋለን። የዛሬውን ስልስ ለማዘጋጀት ሁለት አይነት ቃሪያዎችን ተጠቅሜያለሁ። የመጀመሪያው የሚጥሚጣ ቃሪያ ሲሆን ሁለተኛው ደግሞ መደበኛው ቃሪያ በቀዩ ነው። ቀዩ መደበኛ ቃሪያ ማለት አረንጓዴ ቃሪያው ሳይቀነጠስ ለቀናት ከበሰለ በኋላ የሚሰጠን ቀለም ነው። የምታዘጋጁት ስልስ የበለጠ እንዲያቃጥል ከፈለጋችሁ የሚጥሚጣ ቃሪያውን መጨመር ይኖርባችኋል። የዛሬው ስልስ ላይ ቀለሙ እንዲያምርልን የምንጠቀመው ቀይ ቃሪያውን ብቻ ነው። ስለዚህ አስቀድማችሁ አረንጓዴ ቃሪያውን፣ የበሰበሰውን፣ የተበላሸውን እንዲሁም የሻገተ ቃሪያ ካለው እየነጠላችሁ ታውጣላችሁ። ነገር ግን ቀለሙ ቀይ ባይሆንም ችግር የለብንም ካላችሁ አረንጓዴውንም አብራችሁ ቀላቅላችሁ ማዘጋጀት ትችላላችሁ። የምታዘጋጁት ስልስ ለረጅም ጊዜ ሳይበላሽ እንዲቆይላችሁ እዚህ ጋር በሚገባ መፈተሽ ይኖርባችኋል። ምንም አይነት የተበላሸ ቃሪያ መግባት የለበትም። የሚጥሚጣ ቃሪያውን እንደፈተሻችሁት ሁላ መደበኛ ቃሪያውንም በሚገባ ትፈትሻላችሁ። ይህ እጄ ላይ የምትመለከቱት ቃሪያ ከሚጥሚጣ ቃሪያው አንጻር የማቃጠል ይዘቱ አነስተኛ ነው። ብዙ የማያቃጥል ስልስ ማዘጋጀት ከፈለጋችሁ ቀይ ቃሪያውን ብቻ መጠቀም ትችላላችሁ። አሁን መርጣችሁ ያዘጋጃችሁትን ቃሪያ በውሃ 2 ጊዜ ያህል ለቅለቅ ታደርጉታላችሁ። ይህንንም የምናደርግበት ምክንያት ላዩ ላይ የሚገኘውን አዋራ ለማስለቀቅ ያህል ነው። እኔ 2 ጊዜ ያህል በንጹህ ውሃ ካለቀለቅኩት በኋላ ይህን መስሎልኛል። አሁን አጥባችሁ ያዘጋጃችሁትን ቃሪያ ግንዱን ነጥላችሁ ታወጣላችሁ። የምታዘጋጁት ስልስ የማቃጠል መጠን ከፍ እንዲል ከፈለጋችሁ እዚህ ጋር ከነፍሬው መክተፍ ይኖርባችኋል። የቃሪያውን ፍሬ ማውጣት ከፈለጋችሁ ከዚህ በፊት ባሳያችሁ መንገድ በማንኪያ ወይም እዛው ቢላውን በመጠቀም ማውጣት ትችላላችሁ። የመለኛን የምግብ ግብአቶች ማዘዝ ለምትፈልጉ የመለኛ ተከታታዮች የመለኛን የማረቆ በርበሬ፣ 4 አይነት የሽሮ አይነቶችን፣ የቡላ ዱቄት፣ የገንፎ እህል፣ የአጥሚት እህል፣ የማቁላያ፣ ያልጫና የመከለሻ ቅመሞችን ጨምሮ ሌሎች በገጻችን የተዘጋጁ ግብአቶችን የመለኛ ኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። ቃሪያውን አነስ አርጋችሁ ከከተፋችሁት በኋላ ይህንን ይመስላል። አነስ አርጋችሁ ስትከትፉት ቶሎ ይበስልላችኋል። አሁን ምድጃችሁን በመካከለኛ ሙቀት ታግሉና መጥበሻ ጥዳችሁ 4 የሾርባ ማንኪያ ዘይት ታግላላችሁ። ዘይቱ በሚገባ ከጋለላችሁ በኋላ 2 በቀጫጭኑ የተከተፈ መካከለኛ ቀይ ሽንኩርት ከላይ ትጨምራላችሁ። ከቀይ ሽንኩርቱ በተጨማሪ 6 ፍሬ ተለቅ ያለ ነጭ ሽንኩርት ከላይ ታስገባላችሁ። የጨመራችሁት ሽንኩርት ሳይበስል መቃጠል ስለሌለበት የምድጃችሁን የሙቀት መጠን መካከለኛ ላይ ማድረግ እንዳትረሱ። የምትጨምሩት ነጭ ሽንኩርት ለምታዘጋጁት ስልስ ቆንጆ ጣዕም ስለሚሰጥላችሁ እዚህ ጋር በርከት አርጋችሁ ብትጨምሩ መክራችኋለሁ። ሽንኩርቶቹን በመካከለኛ ሙቀት ቢያንስ ለ3 ደቂቃ ያህል ሞቅ ካረጋችኋቸው በኋላ ግማሽ ፍሬ በቀጫጭኑ የተከተፈ ቤል ፔፐር ከላይ ታስገባላችሁ። ይህ ቤል ፔፐር በተለምዶ የፈረንጅ ቃሪያ የምንለው ነው። የፈረንጅ ቃሪያው ወቅቱ ካልሆነ እንዲሁም ከሌላችሁ ሳስጨምሩ ማዘጋጀት ትችላላችሁ። ይህን የፈረንጅ ቃሪያ በመጠቀም የፓፕሪካ ቅመም በቤት ውስጥ እንዴት በቀላሉ ማዘጋጀት እንደምትችሉ ሰሞኑን በሁሉም የመለኛ ማህበራዊ ድረገጾች ስለለቀቅንላችሁ የፓፕሪካ ቅመም አዘገጃጀት መማር ትችላላችሁ። ቀዩን ቃሪያ ካስገባችሁ በኋላ እጃችሁ ሳያርፍ ቶሎ ታማስሉታላችሁ። እዚህ ጋር አንድ መዘንጋት የሌለባችሁ ነገር የምድጃችሁ የሙቀት መጠን መካከለኛ ላይ መሆን አለበት። የምድጃችሁን የሙቀት መጠን ከመጠን በላይ ካበዛችሁት ሽንኩርቱ ተቃጥሎ ጣዕሙን ሊያበላሽባችሁ ይችላል። ስለዚህ በመካከለኛ ሙቀት ትዕግስት አድርጋችሁ ቀስ ብላችሁ አብስሉት። ለተወሰነ ደቂቃ ካበሰላችሁት በኋላ ልክ ምስሉ ላይ በምትመለከቱት መሰረት ሽንኩርቱ ሙትት ይልላችኋል። ሽንኩርቱ ቆንጆ ሆኖ ከበሰለላችሁ በኋላ ከትፋችሁ ያዘጋጃችሁትን ቃሪያ ከላይ ትጨምራላችሁ። እዚህ ጋር ቃሪያውን ከመጨመራችሁ በፊት ማድረግ ስላለባችሁ ጥንቃቄ ልንገራችሁ። በመጀመሪያ ቃሪያውን ስትከትፉ እጃችሁን የቆረጣችሁ ነገር ካለ እንዲሁም እጃችሁ ላይ የቃሪያው የማቃጠል ይዘት እንዳይቀር ጓንት በመጠቀም መክተፍ ይኖርባችኋል። ያለ ጓንት ከከተፋችሁ ደግሞ ቃሪያውን ከከተፋችሁ በኋላ እጃችሁን በሳሙና በሚገባ መታጠብ ይኖርባችኋል። በተጨማሪ የሰውነት ክፍላችሁን ቃሪያ በከተፋችሁበት እጅ መንካት የለባችሁም። ሁለተኛ ማድረግ ያለባችሁ ጥንቃቄ ደግሞ ቃሪያውን በምትጠብሱበት ጊዜ ቃሪያው ትንሽ ጉሮሮን የመከርከር እንዲሁም የማቃጠል ይዘት ስለሚኖረው ጭምብል አርጋችሁ ብታዘጋጁ ትመክራችኋለሁ።
ያለ ጭንብል የምታዘጋጁት ከሆነ ጉሮሯችሁን ሊከረክራችሁ እንዲሁም ከመጠን በላይ ሊያስላችሁ ይችላል። ሶስተኛው ማድረግ ያለባችሁ ጥንቃቄ ደግሞ ይህን የስልስ አይነት በቤታችሁ ስታዘጋጁ የኩሽናችሁን መስኮት መክፈት እንዲሁም ፈጽሞ ሕፃናት አጠገባችሁ መኖር የለባቸውም። ቃሪያውን ጨምራችሁ በመካከለኛ ሙቀት ለተወሰነ ደቂቃ ካበሰላችሁት በኋላ የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። ቃሪያው ላይ ጨው ከጨመራችሁ በኋላ እጃችሁ ሳያርፍ ማማሰላችሁን ትቀጥላላችሁ። ጨውን ጨምራችሁ በመካከለኛ ሙቀት ለተወሰነ ደቂቃ ካበሰላችሁት በኋላ ግማሽ የሾርባ ማንኪያ ስኳር፣ 3 የሾርባ ማንኪያ አቸቶና ግማሽ ኩባያ ውሃ ከላይ ታስገባላችሁ። ስኳር የምትጨምሩበት ምክንያት የቃሪያውን የማቃጠል ይዘትና አሲድነቱን ለማረጋጋት ነው። አቸቶ የምትጨምሩበት ዋነኛ ምክንያት ደግሞ የምታዘጋጁት ስልስ ለወራት ምንም ሳይሆን እንዲቆይላችሁ ነው። በተጨማሪ በውስጡ የሚገኙ የተለያዩ ባክቴሪያዎች ካሉ ይገልላችኋል። ስኳሩን አቸቶውንና ውሃውን ከጨመራችሁ በኋላ የምድጃውን የሙቀት መጠን ዝቅ ታደርጉትና ማብሰላችሁን ትቀጥላላችሁ። ቃሪያው ቆንጆ ሆኖ እየበሰለላችሁ ሲሄድ ምስሉ ላይ እንደምትመለከቱት ለስለስ እያለላችሁ ይሄዳል። ቃሪያው በሚገባ ከበሰለላችሁ በኋላ ደግሞ ይህንን ይመስላል። የበለጠ የማቃጠል ይዘቱ እንዲቀንስ ከፈለጋችሁ ለተጨማሪ ደቂቃዎች ማብሰል ትችላላችሁ። አሁን አብስላችሁ ያዘጋጃችሁትን ቃሪያ ለተወሰነ ደቂቃ ታቀዘቅዙታላችሁ። ለተወሰነ ደቂቃ ካቀዘቀዛችሁት በኋላ መፍጫ ውስጥ ትገለብጡታላችሁ። ይህን ቃሪያ ለመፍጨት ከፈለጋችሁ የሽንኩርት መፍጫ፣ የበለጠ ድቅቅ ያለ ከፈለጋችሁ ደግሞ የጭማቂ መፍጫና የእጅ መፍጫ መጠቀም ትችላላችሁ። ስትፈጩት በጣም ከወፈረባችሁ ተጨማሪ ቀዝቃዛ ውሃ ከላይ እየጨመራችሁ መፍጨት ትችላላችሁ። ውሃ በጨመራችሁ ቁጥር እየቀመሳችሁ የጨው መጠኑን ታዩና ካነሰው የተወሰነ ከላይ ነስነስ እያደረጋችሁ መፍጨታችሁን ትቀጥላላችሁ። በጣም ወፍራም ሆት ሶስ ከፈለጋችሁ ይህንን ይመስላል። ማቅጠን ከፈለጋችሁ እንደነገርኳችሁ ውሃ ጨምራችሁ የበለጠ ማቅጠን ትችላላችሁ። አሁን ይህን ሆት ሶስ ካዘጋጃችሁ በኋላ እንዴት ማስቀመጥ እንዳለባችሁና ማድረግ ስላለባችሁ ጥንቃቄ ነግራችኋለሁ። ይህን ስልስ በየቤታችሁ ካዘጋጃችሁ በኋላ መቀመጥ ያለበት ደረቅ በሆነና ንጹህ ብልቃጥ መሆን አለበት። የምትጠቀሙት ብልቃጥ ከጠርሙስ የተዘጋጀ ቢሆን ይመረጣል። ይህን ስልስ ለረጅም ጊዜ ለማስቀመጥ ብልቃጡ ላይ ከገለበጣችሁ በኋላ ማቀዝቀዣ ቤት ውስጥ ታስቀምጡታላችሁ። ከእጅ ንክኪ ነፃ ከሆነና ለማቀዝቀዣችሁ መብራት ካልጠፋ ለወራት ምንም ሳይሆን ይቀመጥላችኋል። ይህን ስልስ ስትጠቀሙ በንጹህ ማንኪያ ማውጣት ይኖርባችኋል። ማንኪያውን ሌላ ነገር ተጠቅማችሁበት እዛ ውስጥ ካስገባችሁ ሊበከልባችሁ ስለሚችል ለራሱ የሆነ ንጹህ ማንኪያ ተጠቀሙ። ይህ ስልስ ከሳምንታት በኋላ ወይም ከወራት በኋላ ጣዕሙን ከቀየረ፣ ከሻገተ እንዲሁም የተበላሸ ከመሰላችሁ ፈጽሞ መጠቀም የለባችሁም። ሆት ሶሱን ሁላችሁም በየቤታችሁ አዘጋጅታችሁ ቀምሳችሁ እንደምትወዱት ተስፋ እናደርጋለን። የዛሬው የመረኛ ቪዲዮ ካገዛችሁ እንዲሁም ከረዳችሁ ለወዳጅ ለዘመዶቻችሁ አጋሩልን። ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።